ንያ ሳያደርግ ሶላትን ግዴታነት ሳያስብ የሚሰግደው ሶላት ወቅቱን ልብ ሳይል ዝም ብሎ ጎንበስ ቀና ማለትና የሶላት ተግባራትን መፈጸም የጀመረ ሰው ሶላት ውስጥ አልገባም። የሚነየተው ከተክቢረተል ኢሕራም ጋር በተወሰነ መልኩ ከተክቢረተል ኢሕራም ትንሽ ቀደም ቢል ችግር እንደሌለው ተገልጿል። አማ ጭራሹኑ የሰግዱትን ሶላት ሳያውቁ ምን ሊያደርጉ እንደሆነ ሳያስቡ ዝም ብሎ የሶላትን ስራ መጀመር ሶላት አይባልም። በዚህ መልኩ የተሰገደ ሶላት በዚህ መልኩ የተሰገደን ሶላት መድገም ግዴታ ይሆናል። መሀል ላይ ካስታወሱም ወጥቶ እንደ አዲስ ነይቶና ሐርሞ መጀመር ይጠበቅብናል። ሶላትን ንያ የሚረሳ ነገር አይደለም። አላህ ተባረከ ወተዓላ እጅግ በጣም ቀላል ነገር ነው። ኢማም ኢብኑ ተይሚያ ረሒመሁላህ ተዓላ የሚያደርገውን ያወቀ ሰው ነይተዋል ብላ። ንያ ማለት የሚያደርጉትን ማወቅ ማለት ነው፣ ልብን መሰብሰብ ማለት ነው። ንያ በሚባልበት ጊዜ የግድ ፊት ለፊት ካዕባን እስክታይ ድረስ አላህ አላህ አላሁ አክበር ያልክ ተጨናንቀህ ነይት እንደሚሉት አይደለም። ወይም ደግሞ በምላስ ነወይቱ ኡሰሊ ፈርደ ዙህሪ ፈርደ ልዐስሪ 4 ረክዓትን 3 ረክዓትን እያላችሁም ተናገሩ ማለት አይደለም። ንያ በምላስ አይደለም፣ በልብ ነው። በሆኖም ውዱእ ማድረጋችን ስራችን ትተን መስጂድ መሄዳችን፣ ቤት የሚሰግዱ ሰዎችም የሶላት ልብሳቸውን ሰግደው ወደ ቅብላ ዞረው መቆማቸው፣ የሚሰግዱትን ሶላት ምንነቱን ማወቃቸው ንያ ይባላል። ሆኖም ሶላት ውስጥ ከመግባታችን በፊት በውስጣችን ይህ ዙህር ነው አላህ ዋጅብ ያደረገው ወቅቱን ጠብቄ መስገድ አለብኝ ብለን አስበን ሊሆን ይገባል። ኡሚ አላህ አላክ ሀታ ነቢይ ቢመጣ አይነቀሉም። አላህ ከራሱ ቀጥሎ አይደል ሐቃቸውን ያደረገው። ቃለ ማሸእኑኩም የሁሉ ሲደበድቡት ምንድን ነው ጥፋት ያለ ቤት ውስጥ ትናንት አልወጣ ሁለት አልወጣ ስንት ዓመት ምንድን ነው ጥፋት? ማሸእኑኩም ቃሉ እነከ ዘነይተ አንተ ዝሙተኛ ሆነ አግኝተናል። በማን ቢያዝል በቂ የወለድከውን ልጅ ልናሳይ ነው። የት ነው ልጁ? ቀጥል፣ ልናሳይ ነው። ታምናታለህ። ተማም ልጁ ጋር ግን ከመድረስ በፊት መውጣት ይኖርብናል። ወደነ መለሳ ሌላ ቸስ ማመጣችሁ አሳዝንም። ጁራይጅ መንገድ ላይ ቆሞ እንደዛ ሲገላታ ድንጋይ ሲወረውሩበት አያሳዝንም? ሄዶ ምን እንደሚፈጠር እንሰማለን። ግን አሁን ያነሱት ነገር እናትና አባት የወረወሩት ጦር ማንም አይነቅለውም ያሉት ነገር ወላሂ በጣም አስደንጋጭ ነገር ነው። በጣም አስደንጋጭ ነው። ይሄንን ወላጆቻችን እንግዲህ አፉ ይበሉን፣ በያሉበት ቦታ ደውሉና እናንተም ይቅርታ ጠይቁ፣ ወላጆቻችሁን አፉ በሉን በሏቸው። ዛሬ ወላጆች ቀን ነው። በጣም አስደንጋጭ ነው ማለት ይሄን የመሰለ አቢድ ይሄን አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና ተከበራችሁ የቻናሌ ቤተሰቦች ሰላም ናቸው? እንዴት ናቸው? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት የአላህ ረህመት እዝነት አይለያችሁ። መልካም ጁሙአ ብያለሁ። ውድ እህት ወንድሞቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ለሁላችሁም እህት ወንድሞች መልካም ጁሙአ በድጋሚ። በየትኛውም ቦታ በጦርነት ሀገራችን ኢትዮጵያንንም ሰላሟን ያንጣ፣ ጦርነትን በቃ ይበለን። በሱዳን በማንኛውም ቦታ ጦርነት ያለበት ወንድሞቻችን እንደ ቅጠል የሚረግፉት አላህ ሀገራችን በየትኛውም ሀገር ሆኖ የሚያልቀውን ጦርነት እንደው ያ ረብ ሰላሙን ያንጣልን ማለት ነው። ውዶቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቅንነት ለራስ ነው።